እንግዲህ ብዙዎቻችን ሰዎች አብዛኛው በስደት ያለነው ሰዎች ብዙ ነገር የምናስተውልበትና እንደዚህም ደግሞ ሰዎችን የምናምን ሰዎች ምን ያክል ሰዎች በእምነታቸው ክፉ እንደሆኑ እንግዲህ ጋሽ ባህሉ ወንድሜ ብላ ለሱ ያለውን ነገር አስረክባ ልጄን አደራ ብላ ለሱ ሄዳ በስተመጨረሻ ግን ያደረጋትን እኔም እናንተም እያየን እንገኛለን ማለት ነው። በጣም በሚያሳዝን ነገር ማለት ነው። በአሁን ሰዓት እንደው ምን እየተፈጠረ ነው የሚባለው ነገር እንግዲህ እንደምታዩት በጣም ከባድ ነገር እዚህ ቤት እየተፈጠረ ያለው ማለት ነው። ቃልሻ እንግዲህ ስንት ዓመት የተመኘችውን ምኞትና ሀሳብ ራሷ ሰላም እንግዲህ ህልም በማየት ህልሙን ያየችው ህልም በጣም አስፈሪ ህልምና እንደዚሁም ጋሽ ባህሉ ሀብት ንብረቷን ንጥቅ አድርጎ ከቤት ውስጥ ቃልን ሲያወጣት ሁሉ ነገር የኔ ነው ምን አመጣሽ እዚህ ቤት በማለት እንግዲህ ሁሉ ነገር የራሱ አድርጎ ሲወስድባት ታያለች ማለት ነው። እንግዲህ ይሄንን በምታይ ሰዓት ምንድነው የወሰነችው ውሳኔ? ቀጥታ እንትና ማለት ነው ሰላም ማለት ነው በፍጹም እኔ አሁን ቶሎ ብዬ ለልጄ እንትን ውክልና መስጠት አለብኝ ሀብትና ንብረቴን፣ አለበለዚያ በኃይሉ ለኔ ያልተመለሰ ለሷም ሊመለስላት ስለማይችል በፍጥነት አድርጌ ለሷ መስጠት አለብኝ በማለት እንግዲህ ተነስቷል ማለት ነው። በጣም በሚያሳዝን ማለት ነው። እሷም እንግዲህ ምንድነው ከዛም በኋላ የተፈጠረው ነገር ጋይስዬ እንግዲህ ጠበቃ አምጥታ ቃል በጣም ስትንቦጨቦጭ ነበረ ማለት ነው። እቺ ሴትዮ አሁንም ዶክተር ልታመጣ ነው እንዴ? መቼ ነው የምታምነኝ? እኔ ታምነኛለች ብዬ ስጠብቅ በጭራሽ እቺ ሴትዮ እኔ ልታምነኝ አልቻለችም። ወይስ ልትከሰኝ ነው? ወይስ በእኔ ላይ ምን ልታደርግ ነው? በማለት እንግዲህ በጣም በፍራቻ ውስጥ ነበረች ማለት ነው። ወይኔ ምን ልታደርገኝ ነው ብላ ማለት ነው። በጣም እየፈራችና እየተንቦጨቦጨች ነበረ ማለት ነው። ከዛም በኋላ እንግዲህ ይሄ ሰው ምንድን ነው ስትል ጠበቃ ነው ስትላት፣ እንግዲህ የምን ጠበቃ ስትላት፣ ጠበቃ ነው ምንድን ነው ሊያስረኝ ነው እንዴ ምናምን እንደዚህ ምንድን ነው የተፈጠረው ነገር? ጠበቃ እኮ አንዳንዴ ለችግር አይደለም ለችግር ብቻ አይደለም እኮ እዚህ ቤት የሚመጣው ጠበቃ አንዳንዴ ለሰላምም የሆነ ነገር ለችግር መፍታም ጠበቃ እኮ ወደ ቤት ውስጥ ይጠራል በማለት እንግዲህ ትነግራታለች ማለት ነው። እንትና ማለት ነው ሰላም ማለት ነው። እኔ ደግሞ ፈርቼ ነበር እኮ ወይኔ ጉድ እያለች እንግዲህ እየተንቦጨቦጨች ነበረ ማለት ነው። ከዛም በኋላ እንግዲህ እኔ እስካሁን ድረስ ብዙ ነገር አስቤ በጣም ፈርቻለሁ ልጄ። ምክንያቱም በህልም ያየሁት ነገር ዛሬ ይሄን እዚህ ደረጃ ላይ እንድደርስ አድርጎኛል። ምክንያቱም እኔ እዚህ ቤት ካልኖርኩ ባህሉ ከዚህ ቤት እንደሚያስወጣሽና ሀብትና ንብረቱን ሁሉ ነገር እንደሚወስድብሽ ነው። ስለዛን እኔ ውክልናውን ሁሉ ተንቀሳቃሽ ንብረትም ያሉትን ንብረቱን እኔ ላንቺ ለማውረስ ተሰናድቻለሁ በማለት እንግዲህ ትነግራታለች ማለት ነው። ቃል እንግዲህ የስንት ዓመት ምኞቷ እዛ ቤት የገባችበት ወላጅ እናቷን የካደችበት ህሌኗን የካደችበት አምላክን ያስቀየመችበት ሀሳብና እቅድ ስለተሳካላት ቃቁምባ እያለች ነበረ ስትስቅ የነበረችው ማለት ነው። እንደውም ስታስመስል ነበረ እናቴ አንቺ ምንም እኮ አትሆኝም በማለት እንደውም በቃ አይሆንም በማለት ማለት ነውና ለመግደርደር እያደረገች ነበረ። በፍጹም ልጅ መሆን አለበት፣ ምክንያቱም እኔ ሁለት ህልም ካየሁ ጀምሮ በጣም ሰላም እየተሰማኝ አይደለም በማለት ስትላት ነበረ ማለት ነው። እንግዲህ ለጠበቃው ወረቀቱን ፈርማ ትሰጣለች ማለት ነው። ብሌንዬ እንግዲህ ከዚህ ታውቃላችሁ አልማዝ ምን ያክል እያፈላለገች እንደነበረች እንደዚሁም ደግሞ ለሰላም ቃል ገብታላታለች። እውነት ታያለሽ፣ እኔ ሰላም እንትና ያለችበትን ፈልጌ ካላመጣው ታያለሽ በማለት እንግዲህ ነግራት ነበረ ማለት ነው። አፈላልጋ እንግዲህ ያለችበትን ቦታ እያፈላለገች ወደ ቤት ውስጥ ስትሄድ ምንድነው የተፈጠረው? ከጠበቃው ጋር ሰላም እየተፈራረመች ትገኛለች ማለት ነው። ምን እያደረግሽ ነው ትዬ ስትላት እንግዲህ እያደረግኩም ያለሁትማ ነገር አንቺም ታውቂያለሽ፣ ምክንያቱም በህልሜ በጣም መጥፎ ህልም ስላየው ያንን ህልም እውነት እንዳይሆንብኝ ሀብትና ንብረት ለቃል ያሳልፍ እየሰጠው ነው። ምክንያቱም እሷ ያለኔ ምን አላት? ምንም ብትሆን እኮ ልጄ ነች በማለት ለእንትና ትነግራታለች ማለት ነው። ብሌን በቃ ትዬ እኔ የምነግርሽን ነገር አሰሚም አይደለ ብላ በጣም ነበር የተናደደችባት ማለት ነው። ብሌንሻ እንግዲህ ቀጥታ ምንድን የወሰነችው ውሳኔ ቁልፉን ውስድ ታረግና በቁልፍ ታደርግበታለች ማለት ነው። በማላይ በእንትና ላይ ማለት ነው። በሁሉም እዛው ጠበቃው ባለበት ሰላም ባለችበት ቃል ባለችበት ማለት ነው። እንግዲህ ጠበቃው ወስዶ የፈረመበትን ወረቀት ወስዶ ያው
ለማስቀመጥ ሊወስድ ከቤት ውስጥ ሊወጣ ስል በር ይከፈት፣ የለም የሚከፍተው ሰው ጠፋ። ከዛም እንግዲህ ቃል ብድን ያለችው ጨርቋን ጥላን ሄደችው። እንዴት ይሄ ነገር ሊከሰት ይቻለ? በምን የተነሳ ነው ሊከሰት የቻለው? እንዴት ነው ይሄ ነገር ሊከሰት የቻለው? በማለት በጣም በንዴት ውስጥ ነበረች ማለት ነው። በጣም እየተናደደች ነበረ ማለት ነው ቤተሰቦቼ። ከዛም በኋላ እንግዲህ የተፈጠረው ነገር ምንድነው? ብትናደድም ምንም ነገር ልታመጣ አልቻለችም ማለት ነው። ሰላምም ቀጥታ ወደ እንትና ጋር ትደውላለች ማለት ነው። ወደ ብሌን ጋራ ትደውላለች። ወደ ብሌን ጋራ ስትደውል ምንድነው የተፈጠረው? እንግዲህ ደውላላት ምንድነው ቁልፉን የት ነው ያደረግሽው? መውጣት እፈልጋለሁ እኮ ልጄ የት ነው ያደረግሽው ቁልፉን እያለቻት እየጠየቀቻት ነበረ ማለት ነው። እትዬ ይቅርታ በስተት የተነሳ በሩን ቆልፌ ወጥቻለሁ፣ ስለዛን ይቅር በይኝ በማለት ስትነግራት ነበረ በጸባይ። ምክንያቱም ሰላምን ብሌን ማስቀየም አትፈልግም። ከዛን እችማ ሴጣን አውቃ ነው ለሆነ ነገር ቤቱን ቁልፍ ፈልጋ ነው እንጂ ወሰደችው። እንዴት ቆልፋ ማታውቀው ዛሬ ቆለፈች? ዛሬ እኔ ስንት ዓመት ያለምኩት ህልም ሁሌ ስመኘው የነበረው ነገር ተሳክቶልኝ እንዴት በምን የተነሳ ነው ዛሬ እንደዚህ ልታደርገኝ የሚገባው? በማለት እንግዲህ በንዴት ውስጥ ምን ታደርጋለች? እንትና ጋር ትደውላለች እና ለምንድነው መተሽ የማትከፍቺው ስል አልከፍትም፣ ምክንያቱም ምን ልታደርጊ እንደሆነ አውቄብሻለሁ። መቼም የሚያሰብሽው ሀሳብ አይሳካልሽም፣ መቼም ያቀርሽው እቅድ አይሳካልሽም። እኔ እያለሁ ታያለሽ ጉድሽን ከስንት ሰዓት በኋላ ትላታለች ማለት ነው። ስትላት እንግዲህ ቃል በጣም ነበር የተናደደችው ማለት ነው። ምንድነው ያደረገችው? ቀጥታ ሄዳ እንትና ጋራ ማለት ነው ሰላም ጋራ ምንድነው ያደረገችው? ስልኩን እሷ ጋር ሆነ ልክ ብቻዋን እንደሆነች አድርጋ ትደውላለች። ስትደውል ማን ስልኩን ተሰማለች? ሰላምን ማለት ነው። አሁን እኔ እደውልላታለሁ የምትለውን ነገር ትሰሚያለች ትላታለች ማለት ነው። እውነትን ስትደውል ቃል እኔ ጋር እንዳትደውይልኝ ብዬሻለሁ፣ ምክንያቱም ልታደርጊ የፈለግሽውን ነገር በእያንዳንዱ አውቃለሁ። ያ ነገር ደግሞ ያሰብሽውና ሀሳብ እቅድሽ መቼምም ሆነ መቼምም በህይወት እያለው አይሳካልሽም። ስለዛን ቆርጥሽን እወቂ በማለት ዳግም መልሳ ትናገራታለች ማለት ነው። ከዛን እንግዲህ ሰላም ሰምታ በጣም ነበር የደነገጡ። ምን ነበር ያልሹ ልጄ? እንዴ በስተት አይደል እንደ ዘጋው ብለሽ ያልሹ ምናምን ስትላት ነበረ ማለት ነው። ከዛን እንግዲህ ስልኩን ለሷ ስትሰጣት እትዬ አሁን እኔ የምለውን ነገር ላትረጅም ትችያለሽ፣ እኔ ግን ቀስ ብዬ አስረዳሻለሁ። ለማንኛውም አሁን ለሚያደርገው ነገር አሁን ከምነግርሽ ወደፊት ያለውን ነገር አምጥቼ ባሳይሽ ይሻልሻል። ስለዛ እባክሽ እንድትረጅኝ እፈልጋለሁ በማለት እንግዲህ ለሷ ትነግራታለች ማለት ነው። ለእንትና ማለት ነው ለዚቹ ለእንትና ተብየው ማለት ነው። ከዛን እንግዲህ ይሄንን ነገር ስትሰማ ምንድነው የተፈጠረው? በቃ ይዤልሽ እመጣለሁ ነው ያለቻት። ይዤ እመጣለሁ፣ የሚፈጠረውን ነገር አንቺ ታያለሽ፣ ባፌ ከምነግርሽ በአይንሽ ማየት ይሻልሻል ነው ያለቻት ማለት ነው። ስትላት እንግዲህ የወሰነችው ውሳኔ ምን በእርግጠኝነት በቃ አልማዝን ይዛለት መጣ ነው። ምን ውሳኔ ማድረግ አለብኝ ስትል ያሰበችው ሀሳብ እንግዲህ በሩን ሰብሬ በፍጹም በሩን መስበር አለብኝ በማለት እንግዲህ በሩን በመስበሪያ አምጥታ ብትሞክር አልሰበር አላት። ከዛን ምንድነው ያለው እንትኑ ማለት ነው፣ እባክሽ ተይው በቃ ችግር የለውም እኔ እኮ አልቸኮልኩም ቀስ ብዬ እሄዳለሁ ብሎ ነገራት ማለት ነው። ጠበቃው ለምን እንደዛ ትላለህ? ካንተ እኮ ማለት የመንግስት ሰራተኛ ስለሆንኩ ቶሎ መሄድ አለብህ። ካስባችሁታል። እኔ የሚገርመኝ ነገር አንዳንዴ በሱ ስራ ደግሞ ጣልቃ አልገባችም ልክ ለሱ እንደምታስበው። ከዛን ይሄ ሰውዬ ደግሞ ለምን አባቱ ነው የማይሄደው? ለምንድነው እሺ የማይለኝ የሚለውን ነገር በማለት በጣም በውስጥ አስተስተድቦ ነበረ ማለት ነው። ለምንድነው እሺ የማይለኝ? ለምንድነው የማይሄደው? ለምንድነው በማለት ማለት ነው። እና
ከዛን እኔ ይቅርታ እኔ ቀስ ብዬ እሄዳለሁ፣ በሩ እንዳትሰብሪ፣ የራሱ ቁልፍ ሲመጣ ይከፈታል በራሱ ቁልፍ፣ ለምን ጥሩ በር ትሰብሪያለሽ በማለት እየተናገራት ነበረ ማለት ነው። ሰላምን በጣም ነበር እየተናደደች የነበረችው ማለት ነው። መናገር ፈልጋ ትፈራታለች፣ ዝም እንዳትል ደግሞ በጣም ተናዳለች። ፊቷ በጣም ነበር የተናደደው ማለት ነው። ከዛ ምንድን ያለው ጠበቃ፣ እኔ በህይወቴ እንደዚህ አይነት ተናዳጅ ልጅ፣ እንደዚህ አናዳጅ ልጅ አይቼ አላውቅም። በጣም ነው ምን ሆና ነው ግን አላት። አይ እባክህ እኔ ምን ላድርግ ታዲያ እንግዲህ መቼስ አትጣልም ልጄ ናት ምናምን እያለችው ነበረ። በእርግጥ ልጅሽ ነች ግን በጣም ተናዳጅ ነች ምናምን እያለ በጣም ሲናደድባት ነበረ ማለት ነው። ከዛም በኋላ እንግዲህ ያቅሟን ለፍታ ከዛን ሰላም አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጭ፣ በሩን እንዳሰብሪ፣ በቃ ስመጣ እመጣለሁ ብላለች። እመጣለሁ በቃ ጠብቂያት፣ እስከምትመጣ ድረስ ጠብቂ። የት ሄዳለች ብሌን? ሁሌም እዚህ ትመጣለች። እሷ የምትለውን ነገር ስሚያት። በእርግጠኛ እሷ ምንድን ያለችው ሰላም በውስጧ ብቻዋን ስታወራ ማለት ነውና በእርግጠኝነት ብሌን ልታደርግ የፈለገችው ነገር አለ። ያንን ነገር እኔ አልወቀው እንጂ የሆነ ነገር ማድረግ የፈለገችው ነገር አለ። ስለዛን ቀስ ብለን የሚመጣውን ነገር መጠበቅ አለብኝ በማለት እንግዲህ እየተናገረ ትገኛለች ማለት ነው። ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። ሁሉ እግዚአብሔር የድንግል ማርያም ልጅ ከክፉ ከመከራ ከበሰበ ጭንቀት ያድናችሁ። እንደዚህ አይነት ሰዎች የሰው ልብ ነው የሚሰብሩት። እንደዚህ አይነት ሰዎች በጣም አስመሳይና አስባችሁታል፣ ሰው መስሎ መጥተው በህይወታችሁ ሰው ህይወታችሁን ነው የሚያመሰቃቅሉት ማለት ነው። እንግዲህ በአሁን ሰዓት ቃል ቀጥታ ብሌንም ስትፈልግ ዳግም ስታገኘው ዳግም ምንድን ያላት በእርግጠኝነት ሳሚ ጋር መደወል አለብን። ሳሚን ካገኘን ሁሉ ነገር ይስተካከልናል። ምክንያቱም ከዚህም በፊት ሳሚ የባህሉ እጅ ቀኙ እጁ ስለሆነ ነገሮችን ሁላ ስለማቅ ሳሚ ጋር መደወል አለብሽ እያላት ነበረ። ሳሚ እኮ አኩርፎኛል፣ ምክንያቱም ከአንተ ጋር ቀለበት ስላሰርኩ ተቀይሞኛል እያለችው ነበር። ሞክሪ እስቲ ደውይለት እያላት ነበረ ማለት ነው። እውነትም ስደውል ሳሚን ታገኛለች። በመጀመሪያ ይዘጋባታል ስልኩ ማለት ነው። በጣም ተናዶባት ነበረ ማለት ነው። ቤተሰቦቼ በጣም ነበር የተናደደባት። እቺ ልጅ እኔ እንድሰድባት ፈልጋ ነው ወይ? እኔ እቺ ልጅ ክፉ ነገር እንድናገራት ፈልጋ ነው ወይ የምትደውልልኝ? ለማንኛውም አንቺንም ዳግምንም አለቃችሁ፣ የሚያደርጋችሁን እኔ ነኝ የማውቀው እያለ እየፎከረ ነበረ ማለት ነው። በስተመጨረሻ ግን መጨረሻ ላይ ሳነሳላት እባክህ እፈልግሃለሁ ምናምን ስትለው ቀጥታ እሷ ወዳለችበት ቦታ ነበረ ሄዶ ማለት ነው። ከዛን ስቲል ምንድን ያላት ምንድን የተፈጠረው ምናምን ስል እንግዲህ ዳግም ምንድን ያለው እስካሁን እናንተ ተጣላን፣ ተደባደብን፣ ብዙ ነገር አድርገናል። አሁን ግን እስቲ በቃና እባክህ የአንድ ሰው ነፍስ ማዳን አለብን። ሰላም እጇን ልትሰጥ ተዘጋጅታለች። ሀብትና ንብረቱን ደግሞ ለቃል ልታወርሳት ነው። እባክህ ቶሎ ብለን እንታደጋ ስል እውነት ግን ነው አለው። አዎ በመጀመሪያ ጉሮሮን እንቅ አድርጎ ነበረ ማለት ነው የዳግምን። ከዛ ለቀቅ አድርጎ ቀጥታ አልማዝን ፍለጋ ነው የሄዱት ማለት ነው። አልማዝ ሲሻ ወክ ለማድረግ አቁምባ እያለች ነው ያገኘዋት ማለት ነው። በስተመጨረሻ እንግዲህ እሷንም ይዘዋት ከዛን እሷ ለባህሉ